ሰራተኛዋ አደይ ክፍል 63 ተለቀቀ። የአደይ አባት አደይ ነይ ውጪ ነይ ውጪ አደይ እያለ እናቷ የት ትምጣ የለችም የለችም እያልኩ አይደል እንዴ አንቺ ሴትዮ ዞር በይ ብሎ የአደይ አባት ወደ አደይ ገባ። አደይን ቤት አላገኛትም ነበረ። አደይን በመስኮት አይቷት አባትየው ከኋላ አለልኝና ጫኔ ከፊቱ ነው ያዛት እንዳታመልጣት ያዛት እያሉ የአደይ አባት አደይን በጥፊ መታት። ለወግ ለማድረግ ላብቃሽ ብልሽ አንቺ ስድ እንዲህ አርገሽ አዋረሽኝ እያሉ አንቺ ማፈሪያ እያሉ ደበደቧት። አደይ በጣም ከፍቷታል። ዴቭ ሊዱ ኪንጎና ዳይመንዱ ነው ወደ አደይ ፍለጋ እየሄዱ ነው። ሊዱ እንደ ከተማ መደነስ መስሏት ጉዞውን ጀምራ ዴቭ እኔ እዚህ ደክሞኛል፣ እዚህ በላይ መሄድ አልፈልግም። ቆይ አንቺ ማን አስገድዶሽ መጣሽ? ለምን አትመለሽም? ማለት ዳይመንድ እንዴ ሁሉ መንገድ ነው የምመለሰው። ይኸውልሽ ሊዱ እዚህ ጋር ማንም ያልደከመው ሰው የለም። እሺ ደግሞ አትንጭ ብዬሽ ነበር አይደል? እዚህ ምንም የተለየ ነገር ያለ አስመሰልሽ። ዳይመንድ አንደርዝም እንዴ? ደርሰናል፣ ትንሽ ነው የቀረው። እዛ እያችሁ እዛ ያለው ቤት ያ የአደይ እናት ቤት ነው። እና ዳይመንድ አደይን እናቱ ቤት ትመስላለች አለ ዳይመንድ። እሱን ስንደርስ የምናየው ይሆናል። ግን ምናልባት እዛ ባኮን እንኳ አባቷ ጋር ነው። የአባቷ ቤት ደግሞ ትንሽ ይራቅላል። እዛ ኔዳ ምን እኔ እዚህ በላይ ወደ ቤት መሄድ አልፈልግም አለ ሊዱ። ሊዱ ደርሰናል እያለሽ እኮ ነው፣ አልሰማሽውም? እዚህ በላይ ጭንቀት አትሆኝብኝ እሺ። ይኸውልሽ ሊዲያ እዚህ አካባቢ ቆንጆ ቆንጆ የተራበ ጅቦች አሉ፣ ነግሬሻለሁ፣ ጠንቀቅ ብትይ ነው የሚሻልሽ ብሎ አስፈራራ። ጅብ? አዎ ጅብ አለ ኪንጎ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ጉዟቸውን ቀጥለዋል። ወይዘሮ ቤዛ በአደይ ምትክ አደይን ስታሰቃይ ነበርና ከአደይ መኝታ አንቺ አሁን አንቺን በአደይ ቦታ እዚህ መኝታ ቤት ማየት እንዴት ያስደስታ መሰለሽ? አንቺ የተረገም ሰይጣን ይሆን ይችላል። ሰይጣን ብትሆኝም ከኔ አጥብሽም ብለሽ ነበር። ካረሳችሁ ላስታውሽ አለች ፍቅር። አልረሳሁትም፣ አሁንም ጠብቂ። እንዴት መጫወቻ እንደማደርግሽ ታያለሽ። ማን ተጫዋች ማን መጫወቻ እንደሆነ አሳይሻለሁ። አሁን እኮ የባርኪ ሚስት ሳትሆኚ የቤታችን ተራ ሰራተኛ መሆንሽን አትርሽ። ደግሞ ካሁን በኋላ ለማየ ምንም ብታያት አታምንሽም እያለቻት ነው። አሁን በዚህ ሰዓት ራስሽን ማስወጣቻል። ቆይ አንቺ ማን ብለሽ ነው የምታስቢው? እኔ እዚህ ቤት የምታስወጪኝ ፍቅር ስለሆንኩ ነው። የዚህ ቤት ባለቤት እኔ ነኝ። አንቺም ሊዱም አደይም ጥርግርግ ብላችሁ ትወጣላችሁ። ሊዱ ከወጣች ዴቭም አብሮ የሚወጣ አሁን ሴት አለ አደይን ለመፈለግ ገጠር ለገጠር እየተንከራተተ ነው። ምስኪን አፍቃሪ አብጅዝጊ ዴቭ አደይን ፍለጋ ላይ ደማ ላይ ፍቅር ራስን አታታልም ወይ? እሱ ዛሬ ለማግባት ቤተሰቦቿ ይጠይቃ እንጂ እዚህ አደይ ታያለሽ። ይሄንማ ቤዛ ላይ ይሄንማ ማመን ይገባሻል። ትንሿ ሰይጣን አንቺ ማንም አይፈልግ። ትሰሚኛለሽ? የማታውቂውን ነገር አትናገሪ። ምንም ቢሆን እኔ ደብደብ እያልኩ ከሱ ቤት አደርኩን ኩሬና አዋርጭ። አንቺ ነሽ ግን ባርኮትን ጥገኛ አድርገሽ የምኖሩ ተራ ቤት ሰራተኛ ስታት ቤዛ በጥፍ ያለቻት። በቃ ፍቅር አፍሽን ዝጊ። ይሄን ሁሉ እንኳን ባንቺ ምክንያት ነው። ፍቅርን በጣም ተናደደች። የፍቅር እናት አንቺን የመታሽኝ አለ ፍቅር። የፍቅር እናት መታ ቤዛ አለች። ፍቅር በመታቻት ተናዳ ለእናቷ ቤዛ ምንድነው የምትጮህ? እያይመጣ እማዬ የቤት ሰራተኛ ብለን ያስገባናት ልጅ ጋኔን አለባት። ምንድነው የምትይው ፍቅር? በጊዜ እዚህ ቤት ከሆነ ማናስወጣ እኮ በእንቅልፍ ልቧ እየመጣ አንቃ ነው የምገለን። ፍቅር ዋሸው። ዛሬ በጣም መጥተሽ ክፍል ስታስፈራሪኛል። እውነት ነው ቤዛ? አረ እኔ ምንም ያደረኩት ነገር የለም ማየ። ፍቅር አውቃ ነው አለች። ውሸታም። ጠዋት ቢላ ይዘሽ ምን እያደረግሽ ነበረ? ቤዛ የምታስወጫ ከሆነ አሳየው ማየ። አይ ካልሽ ግን አባቴ የሆነ ነገር በተፈጠረ ጊዜ አባቴ አትበይ። ለምን ጥርጋቴ ማለቻት እናቷ። ይሄ ያንቺ ምርጫ ነው እሺ ብላ ቤዛ ፍቅር ወጣች። ይቅርታ ቤዛ፣ ከዚህ በኋላ እዚህ መቀጠላችሁ ለምን? በእውነት ፍቅር ውሸቷን። እኔ እንደዚህ አይነት ነገር የለብኝም። ለአንቺ ይታወቅሻልና በይ ልብስሽን ያዥና የቀረሽን ሂሳብ ይዥና ውልቅ በይ አለቻት።
ቆይ የምራቸውን ነው እነዚህ እቺ ሴትዮ? ወይኔ ቤዛ አሁን የት ነው የሚሄደው አለች። ለነገሩ እንኳን አስወጡኝ ኤላ የጋጀ እኖራለሁ አለች ቤዛ። እዛ ሚዲያ እንግዲህ ሌሊ ጋር ለመጣላት ነው። አቤት ያደይ እናት ወይ ልጄ፣ ወይኔ ልጄ፣ ወይኔ ልጄ። አሁን ምን ብሎ ነው የወሰዳት? አሁን እሱ አባት ነው ወይ? እንዴት ነው ልጄን የወሰደብኝ? ለምንድን ነው የወሰደብኝ? ወይኔ ጉዴ፣ ልጄን ገደለብኝ በቃ እያሉ በጣም አዝነዋል። ወይ ትዳር ያልሆንኩ ወይ ከልጅ ያልሆንኩ እንደው ልጄ ባልመጣሽ እዛው በቀረሽ። ኧረ እማዬ ተረጋጊ። ኧረ ብርሃን አረጋጋት። የሰው ለቅሶ መስሎት እንዳይመጣ አለ አሹ። ለምን ይምሳል? አሁንማ ሁሉም ይስማ። ልጄን ወሰዳት አሉ የአደይ እናት። አደይ ሞተች። ሊዲያ ሞልቃቄ መጣይ። አዎ ልጄን ገደለብኝ። ልጄን እማይ ቆይ ምንድን ነው? ተረጋጊ እንጂ። አደይ ምን ሆና ነው አለ ዳይመንድ። ምን ሰምታችሁ ነው ግር የመጣችሁት? ልጄ ሞተች እንዴ አለች። ማን ነው የገደላት አለ ዳይመንድ። ዴቭ ደማ እንዴት ነው? አሹና ደመቀ ሰላም ተባበሉና ቆይ እዚህ ድረስ እንዴት ልመጡ ቻላችሁ አለች። እንዴት ነች ብርሃን? አደይን ፍለጋ ነው የመጣ ነው አለ ዴቭ። አደይ የለችም እንዴ? አደይ አባያው መጥቶ ወሰዳት። ቆይ ምን ብሎ ወሰዳት አለ ኪንግ። ቆይ እናንተ እነማን ናችሁ? ለምን መጣችሁ? እሱ ዴቭ ይባላል። እሷ ደግሞ እህቱ ናት። አደይ የሚሰራበት ቤት ነው የሚኖሩት አለ ብርሃን። ከዛ እዚህ ድረስ ለፋችሁ ደክሟችኋላ። በሉ ግቡ፣ አረፍ በሉ። አብልቴ ገጠር ሰው እኮ እንዲህ ነው። ሂጂ ብርሃን ገርጓ አምጪላችሁ። አረም እዚህ ብዙ አንቆይም። አደይ ከሌለች ወደዛ እንሂድ እንጂ እዚህ ምን እናደርጋለን? አዎ ዳይመንድ ከጋሽ ጋር አንተ ከመጣህ አደይን ገጥመን እንመልሳለን። እስካሁን ብቻዬን ስለሆንኩ ነው ያልሄድኩት አለ አሸናፊ። አሸናፊ ተው አንተ እንደዚህ አታድርግ። ይኸው 3 ወንዶች አሉ አይደል? እነሱ ይበቃሉ። አንተ የኛን ጉዳይ ስትፈጽም እኮ እናትህን ችላ ብለሃታል። እልቅ ያላንተ መሆን አለት ኢዲያት አሉ አሹ። እሜ ታመመች እንዴ? አዎ ታማለች ደማ አለ። በቃ አሹ አንተ እሷ ጋር ሂድ፣ እኔ አካባቢውንም ቤቱንም ስለማውቀው እኔ በቃለሁ አለ ዳይመንድ። እሺ ደማ እንኳን መጣክ፣ እኔ ደግሞ እሜ ጋር ደርሼ እመለሳለሁ አለ አሹ። እሺ ይደርስባቸዋል። ታዲያ ጠንቀቅ ብላችሁ ሄዱ። አይ ዴቭ ማዱላውን ነው የቀመሰ። ምንድነው አንተ ዳይመንድ ሁሉ የምትለው? ስንት እናት አለ። እባክሽን አርፈሽ ተቀመጪ ዴቭ፣ እኛ እንሂድ አለ። ወዴት ነው የምትሄደው ዴቭ? ይኸውልሽ ሊዱ አደይን ፍለጋ ነው እሺ የምንሄደው። ብርሃን እባክሽን እንዳትንከሸከሽ ጠብቂያት እሺ ዴቭ አለ። ብርሃን ግን በጣም ተናዳባታለች በሊዲያ በቤት የአደይን ስቃይ ከፍቅር ጋር ስለሚያሳየዋት። ብርሃንዬ አደገኛ ልጅ ናት። እንዳደይ ሁሉንም የምታልፍ አይደለም። ከዛ ሊዱ ገበያ እናት እርጎ ስጫት እስኪ ያለው እንዲ የኔ እናት እርጎ ላምጣልሽ ሊዱ ኖ ፊሊቨር ለወርጓ አልወድ። እሱ ደግሞ ምንድነው ምናለ ታያትማ ልጅቷ ቀበጣት። እንግዲያም እንዲህም አይባልም ልጄ፣ የሆነ ነገር አምጪላት። አሁን ውሃ ጠምቶኛል፣ ምግብ አቅርብልኝ። ውሃማ ምን ይጠቅማል ልጄ? ምን ያረጋል? እልቅ ለጥም ይሆን ቅራሪውን አንጨለጥ እህልም አቅርቢላት። ውይ እኔ ልጄን ታንከራተሽ፣ እኔን እንከራተት እያሉ ነው። የገጠር እናት እኮ ምን መንከራተት ብቻ ያዴነት አዋራው ፀሐይ ላይ ሊዱ። በቃ እዚህ ሀገር ምንም ነገር ደስ አይልም፣ ይደብራል። ሲጀመር አንቺ እዚህ ምን ልትሰሪ መጣሽ? እህቴ እዛ ያለች ቁም ስቅሏን ታሳያታል ነበር። ማን አደይን ፈልጎ መጣ? እኔ እዛ ብቻዬን አልሆንም ብዬ ነው የመጣው። ታው እንጂ ልጆቼ አትጣሉ እንጂ። ይልቅ ብርሃን የምትፈልገውን አድርግላት አሉ። እፎይ የአደይንም ቀሚስ ስጫት። እንደው እንዲህ ስለብሳ ስታይ ተነኳል። ቅራየቶች ራስ እኔ አልጠጣ ሊዱ አትቅበጭ። እኔ ገና ብዙ ስራ አለብኝ። ውሃ ጥመኛሽ እኮ ቅራሪውን ጠጫ። ልታሰክሩኝ ነው እንዴ ቅራሪ የምትሉኝ? ብርሃን አሰመኝም። ውሃ ጽዳምቶኛል። ሊዱ አትቅበጭ። ቤቴ ነው የመጣሽው። ልታዝኝ አትሞክሪ። ኧረ ማየት ያለ ማድዋ ነው። ከዚህ ብዙ ልብስ ውጭ ሌላ አታውቁ። ሊዱ ያዴ ልብስ ልስተሽ ኖ እኔ አልፈልግም። ሰማያት ማያለ ምን ነው ልጄ ቀሚስ አትወጂም እንዴ? ምን ነው በእኛ አካባቢ እኮ ይሄ አለባበሽ ለነገረኛ ያጋልጣል።
ጎረምሶቹ ካይሽ ይገሩት ይሻል ብዬ ነው አሉ ያዴ እናት። ቀምሳቶቹ እንደ ልጄ ነው እኔ እንዴት ተመችቶኛል። ያዴ እናት አይጨነቁ ከኔ እሷ ጋር ነው ለብላ ማዘር ከፈለግሽ አትብሊ። እኔ ውሃ ልቀዳ ልሄድ ነው፣ ስለዚህ መብላት አለብኝ። አዎ ልጅ አፋችሁ አድርጉና እህል አድርጉና አብራችሁ ሄዱ። የት ነው የምንሄደው? ብርሃን ልትቀዳ ትሄዳለች። ሁለት የሆናችሁ እንደሆነ ማንም አይናገራችሁም። ራስ በርስ ትተዋበቃላችሁ። ይቺ ሰው መስላሽ ነው። ወይኔ የቤዛች ያጣውጡት አጣለችላት ፍቅር። አይ ቤዛ፣ አይ ቤዛ ተንኮለኛ ተንኮለኛ። ምን እያደረግሽ ነው አንቺ? ዲነስ ሻንጣሽን በማውጣት እያገዝኩሽ ነው። ቤዛ መልካም ዙረት ይሁንልሽ። ትሰሚኛለሽ ፍቅር፣ ከዚህ ቤት ስላስወጣሽኝ ከህይወትሽ ያስወጣሽኝ አይምሰርሽ። ቤዛ ምንም ላታመጪ ዝም ብለሽ አትቀባጥሪ። ቻው ብላ በሩን ዘጋችባት። ቤዛ በጣም ተናደደች። አንቺ ውሻ እኔ ላይ ነው በር የዘጋሽው? ቆሻ ይሻለው እሺ አለች። ለባርኪን ስደውል ስልኩ አይሰራም። ሻንጣዋን ይዛ እና የላ ቤት ጥገኝነት ይያለች። ልል የምትለቅሽ መስሎሻል? በጥፊ ነው ማለት አሙቃ ምትልሽ በሊሊ ጋር ቀልድ የለም። አይ ገጠር ውበቱ ደስ ሲል። አሁንስ የጌታው ጮኛ እያለ ነው ጫኔ። ይሄ ጅል እንዲሁ አረ ደግሞ አለልኝ ስንቱ ሴት የተመኘችውን አንቺ ይሄን የመሰለሽ ያበላ አላገባም ማለት ዳርም ብለሽ ወደ ከተማ የገባሽው ምን ብለሽ ነው? ወይስ እንዲያው ያ ከተማ ሰው ፍቅር ይዞሽ ነው? ይኸውልህ እነሳቸው እልህኛ እንደሳቸው ኃይለኛ አድርገው አሳድጓቸው በኋላስ ራሳቸው ላይ እያሉ ተጫወተብችባቸው እያሉ ይቀላለዱባታል። አደይም እጇና እግሯን ስለታሰረች በጣም ተናዳለች። አሁን እሺ በይና በቃ ለታጨልሽ ሰው ተዳር እያለ ነው። አደይም እያለቀሰች ነው። እንዲሁ የጋሼ ልጆች ሁለቱም በውበት ላይ ውበት ነው የሚጨምርላቸው፣ ግን ሁለቱም ፈዛዛ ሆኑ እያሉ አደይን አቆሰሏት። እንዲሁ ምን አለ አንቺ እንኳን ነቃ ብትይ ነቃ በይ እያሏት ነው። በመጨረሻም እነዚህ የተረገሙ አደይን አደል ደፈራት። አደይም በጣም ተናደደች። አደይ ለአባቷ ይሄን ሀሳቤን የምቀይር መስሎህ አትልፋ፣ አንተ የኔን ፍላጎት ካልጠበቅልኝ አንተም አባቴ አይደለህም በሉ ወሬያቸውን ታውና ውጡ አለ የአደይ አባት። ኧረ ተው የአደይስ አባት አበዙት ደግሞ። ገጠርስ ቢሆን አንቺ ማፈሪያ በተከበርኩበት ሀገር ምን ይሁን ብለሽ ነው ጥላሽኝ የጠፋሽው? አሁንም ቢሆን ልቀቀል ሄድበት አባዬ። መቼም ቢሆን አንተ የመረጥክልኝ ለገንዘብ ብዬ አላገባም። አንቺ ማደግሽና እኔ ጋር ፊት ለፊት አፍሽን ትከፍች አንቺ ከንቱ። ይሄን እኮ ሁሉ አባዬ የምልህ ስለማከብርህ ነው። ክብር ካልወደድኩልህ አባቴ አይደለም አንቺ ነሽ የኔን ክብር አንቺ ገልቶ አለ አባቴ እስካልሆንክ ድረስ የፈለኩትን ማለት ትችላለህ። ይሄን ሁሉ ከንቱ ሀሳብተኛ ድል ባለ ሰርግ ደግሽ ልዳር ደጋግሜ ነግሬያለሁ። እኔ ማላቀውን አላገባም። እስከዛሬም ስምከራተት የነበረ ከሆነ ስትለው በጥፊ ያላት በስላሴ። አይ ገጠር ሰው እኮ አንዳንዴ ግግም ካላ አይመለስም እንዴ። አሁንስ እኔ አደይ ነኝ አባዬ። እኔ ጓደኞችንም ሆነ ማንንም ሰው አይደለም ያንተን አሰመቸንም አልደግፈውም። እኔ አላገባም። ቆይ ለምን አባሽ ነው የማታገቢው? ይሄን የመሰለው የጌታ ልጅ አግንተኝ አባዬ አግብቶ 3 የፈታ ሰው ጋር ምን ብትለኝ ነው 3 የፈታ ጋር አግቢ የምትለኝ? ታዲያ ምን ችግር አለው? እኔንም አባቴም ትደግፈኝ። ነገ ጧት እንደፈታቸው 3 ሚስቱ የኔ ምጣ ይደርስ ቢፈታሽ ምን ቸገረሽ አንቺ? አይ ይሄ ገንዘብ ቤቱን ተካፍለሽ ልጅሽን ቋጥረሽ መውጣት ነው አባዬ አባት። እኔ እንደዚህ አይነት ሴት አይደለሁም። ንብረትም ሀብትም አልፈልግም። እኔ ክብሬንና ማንነቴን ራሴ የፈለኩት ያለኝ ነገር ይበቃኛል ስትለው የአደይ አባት እንደዛ ከሆነ እዚች ታስረሽ ነው መቆዩ አላት። በመጨረሻም ይሄ ጅል ገልቱ የሆነ ሰውዬ አለልኝና ጫኔ አረ ለምን አንደፍራትም እያሉ እየተሳለቁባት አደይ እንደፈሯት። ዴቭንም በዱላ ራሱን ብለውታል። እንግዲህ በቀጣይ እንመጣለን።